አዲስ ኪዳንን በጣም የሚያስደንቀኝ አዲስ ኪዳን በክርስቶስ ደም ነው የተጀመረው። ጌታ ኢየሱስ ክርስቶስ የመጣበትን ታሪክ ስታስቡ ሰው የሆነበት ታሪክ ሰውን ለማዳን በሱ ነው አይደለም የሚጀምረው። የወንጌላት መልእክት የሚጀምረው በዛ ታሪክ ነው የሚጀምረው። ወንጌላት የሚያስተምሩን በዛ መንፈስ ነው። ቤተክርስቲያን ደግሞ የተጀመረችው ጌታ በመስቀል ላይ ደሙን አፍስሶ ሞትን አሸንፎ ወደ ሰማይ ካረገ በኋላ ከሄደ በኋላ መንፈሱን በ10ኛው ቀን ላይ ልኮ በአካሉ ላይ አፈሰሰው አይደለ? ያኔ ቤተክርስቲያን ተወለደች። 120 ሰዎች በነበሩበት የጸሎት ቦታ ሰገነቱ ላይ ነው ጌታ መንፈሱን የለቀቀው። እዛ ነው ቤተክርስቲያን ውልደቷ ልደቷ የጀመረው ያኔ ነው ማለት ነው። የቤተክርስቲያን ዘመን ውስጥ ነው እስካሁን ያለ ነው። ጌታ ተመልሶ እስኪመጣ ድረስ ያለ ነው በቤተክርስቲያን ዘመን ውስጥ ነው። ራእይ ምዕራፍ 2 እና ራእይ ምዕራፍ 3 የሚያወራው የቤተክርስቲያንን ዘመን ነው። ያየኸውን አሁን ያለውን ወደፊት ሊሆን ያለውን ጻፍ አይደል ያለው። ምዕራፍ 1 ቁጥር 19 ላይ ያየው ኢየሱስን ነው ብለናል። ምዕራፍ 1 ላይ ጌታ በክብር ተገልጦለት ነው ያየው፣ እሱን ነው የሚነግረን። 2 እና 3 የቤተክርስቲያን ዘመን ነው። ለኤፌሶን፣ ለሰርምኔስ፣ ለሰርዴስ፣ ለቲያጥሮን፣ ለሎዶቅያ፣ ለጴርጋሞን እያለ ለሰባቱም አብያተ ክርስቲያናት የተጻፈውን ደብዳቤ ነው የምታገኙት። ያ የቤተክርስቲያን ዘመን በምዕራፍ 2 እና በምዕራፍ 3 ውስጥ የምታገኙትን አንዳንድ የመጽሐፍ ቅዱስ አስተማሪዎች የመጨረሻዋ ቤተክርስቲያን መገለጫዋ እንደ ሎዶቅያ ቤተክርስቲያን ይሆናል ይላሉ። ጌታ በደጅ የሆነበት በሩ ላይ ቆሞ የሚያንኳኳበት ብዙ ነገር ከጌታ ሐሳብ ጋር የማይሆንበት ልግባ የሚልበት የቀዘቀዘች ለብ ያለች የምትሆንበት ጊዜ ውስጥ ያኔ ነው የምጽአቱ ዋዜማ የሚባለው ማለት ነው። ልክ የሎዶቅያ ዘመን ሲያልፍ የሚሆነው ምዕራፍ 4 ላይ ዮሐንስ ወደ ሰማይ ሄዶ ነው የምናገኘው። ተነጥቆ እናገኘዋለን በሰማይ ውስጥ። እዛ ውስጥ የነበረውን አምልኮ ምዕራፍ 4 እና ምዕራፍ 5 ላይ የሚያስገርም ክብር ውስጥ ገብቶ ነው የምናገኘው። እሱ የሚወክልልን የቤተክርስቲያንን ወደ ሰማይ መሄድ ነው ብለናል። አንዳንድ ሰዎች ንጥቀት አይኖርም የሚኖረው የጌታ የኢየሱስ ክርስቶስ ተመልሶ መምጣት ነው የሚል ክርክር ያነሳሉ። ሚዛን የሚደፋ ክርክር አይደለም። ቤተክርስቲያን እንደምትነጠቅ የሚያሳዩን ብዙ እውነቶች መጽሐፍ ቅዱስ ውስጥ ተጽፈዋል። ቤተክርስቲያን ትነጠቃለች። ግን አየር ላይ በምትሆንበት ጊዜ 7 ዓመት የመከራ ዘመን በምድር ላይ ይጀምራል። ምዕራፍ 6 እስከ ምዕራፍ 18 ያየነው ማለት ነው። ከባድ የመከራ ዘመን። አንዳንድ ሰዎች ቤተክርስቲያን በመከራ ዘመን ውስጥ ታልፋለች ብለው ያምናሉ። ነገር ግን የሐዋርያው ጳውሎስንም ትምህርቶች ስናጠና የራእይንም መጽሐፍ ስናይ መከራው ፕላን ያደረገው የእስራኤልን ሕዝብና በክርስቶስ ያላመኑትን ስለሆነ ከታላቁ መከራ ጌታ ቤተክርስቲያኑን አካሉን ስለሚጠብቅ እኛ በአየር ላይ ለ7 ዓመት ስንቆይ ባለፈው ቀብር ላይ ያካፈልኩት ቃል አለ። የአክሊል ሽልማት ጊዜ ይሆናል። ለሮጥነው ሩጫ ላገለገልነው አገልግሎት ከጌታ ዘንድ ብድራት እንቀበላለን። ወደ 5 አይነት አክሊሎችን አይተናል። የሚሰጠን ጌታ አለ። እሱ በሰማይ በአየሩ ላይ ነው የሚሆነው። የበጉ ሰርግ የሚባል ደግሞ አለ። ያም የበጉ ሰርግ የሚሆነው በአየሩ ላይ ነው የሚሆነው ማለት ነው። ስለዚህ ምዕራፍ 4 ዮሐንስ በሚነጠቅበት በዛች ህይወት በዛ ልምምድ ውስጥ በሚገባበት ቅጽበት በክርስቶስ ብቻ አምነው የሞቱ የአዲስ ኪዳን ቅዱሳን ከሞት ይነሳሉ። እነሱም ይነጠቃሉ ከኛ ጋር ማለት ነው። እነሱ ኦፍ ኮርስ ይቀድሙናል። በክርስቶስ ያንቀላፉትን ነው የሚለን፣ አንቀድማቸውም። የብሉይ ኪዳን ቅዱሳንና የመከራው ዘመን ቅዱሳን ልክ የ7 ዓመት መከራ አልቆ ጌታ ኢየሱስ ዳግመኛ ተመልሶ ሲመጣ ወደ ሚሊኒየል እንዲገቡ ወደ 1000 ዓመት መንግስት እንዲገቡ እነሱ ይነሳሉ። እና አብርሃምን እነ ይስሐቅን የእምነት አባቶች እነ ዳዊት የሚነሱት ደግሞ
ጌታ ኢየሱስ ዳግመኛ ተመልሶ ሲመጣ ይዟቸው ይመጣል። ይነሳሉ እንደሱ ነው የሚሆነው። በመከራው ዘመንም ያመኑ ቅዱሳን የሚነሱት ያን ጊዜ ይሆናል። ከዛ የሺህ ዓመት መንግስት ይሆናል። አውሬው ይታሰራል። ሐሰተኛው ክርስቶስ ይታሰራል። ያ ማን ነው? ሰይጣን ይታሰራል ለሺህ ዓመት ማለት ነው። ከዛ በኋላ የሺህ ዓመት ሲያልቅ ሰይጣን ለአጭር ጊዜ ይፈታል። ያን ጊዜ ነው የጎግ ማንጎግ ጦርነት የሚሆነው ማለት ነው። እንደገና ተነስቶ እስራኤልን ቅድስቲት ከተማ ኢየሱስ የሚነክሰው በኢየሩሳሌም ስለሆነ ጦር ወደዛ ሲያስከትት እሳት ከሰማይ ወርዶ ሐሰተኛውን ሰይጣንንና ዲያብሎስን መልእክተኞቹን በሙሉ ያን ጊዜ ያጠፋቸዋል። በዚህ ሂደት ውስጥ ሐሰተኛው ክርስቶስና ሐሰተኛው ነቢይ የመጀመሪያ ወደ ጥልቁ የሚጣሉት እነሱ ናቸው። እነሱ ይጣላሉ። ከነሱ በኋላ ደግሞ ሰይጣን ዲያብሎስ ይጣላል። መጨረሻ ደግሞ የሚጣለው ሞትና ሲኦል ይጣላሉ። መሞት እንዳይኖር ለማድረግ መጨረሻ ላይ ሞትና ሲኦል፣ ከዛ ነጩ ዙፋን የሚባለው ይመጣል። ምዕራፍ 21 ላይ ያየነው 20 ላይ ያየነው ማለት ነው። ነጩ ዙፋን ፍርድ የሚሆንበት ያላመኑ ሁሉ የሚነሱበት ጊዜ ይሆናል ማለት ነው። ለፍርድ የሞቱ ሰው ሁሉ በአውሬ የተበላ በውሃ የተወሰደ የጠፋ በእሳት የተቃጠለ ሁሉ ተነስቶ ስሙ በሕይወት መጽሐፍ ያልተጻፈ እሱ ፍርድ ላላመኑት ብቻ ነው የሚሆነው። ያላመኑ ለዘላለም ሞት የሚሄዱበት ፍርድ ይሆናል ማለት ነው። ያ ከሆነ በኋላ አዲስ ሰማይ አዲስ ምድር ይሆናል። ክብር ለእግዚአብሔር ይሁን። እሱን ነው ባለፈው ሳምንት ያየነው። አዲሲቷ ኢየሩሳሌም ለባሏ እንደተዘጋጀ ሙሽራ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ይላል። እሱን ነው ባለፈው ጊዜ የተመለከትነው። ስለዚህ ባለፈው ስንነጋገር በአዲሲቱ ሰማይ በአዲሲቱ ምድር የሚገለጡ ወይም ደግሞ የሚሆኑ ምልክቶች ወይም መለያዎች ብለን አንድ 5 ነገሮችን አየን። እግዚአብሔር አምላክ የሚኖርባት ናት አዲሲቷ ኢየሩሳሌም። እግዚአብሔር እንባን የሚያብስበት አዲሲቷ ሰማይ አዲሲቷ ምድር፣ የእግዚአብሔር ልጆች የሚኖሩበት፣ የእግዚአብሔር ክብር የሚገለጥበት፣ የእግዚአብሔር ፊት የሚታይበት ነው። ስለ ኢየሩሳሌም ስናነሳ ብዙ ነገር ተነጋግረናል፣ ግን አልጨረስነውም ከነበረን ሰዓት አንፃር። ግን 10 ባህሪያት አሏት። እሷን ተናግሬ ወደ ምዕራፍ 22 ልግባ። አንደኛ አዲሲቷ ኢየሩሳሌም ያላት ባህሪ ምንድነው ካላችሁ ከሰማይ የወረደች ከተማ ናት። ራእይ 21 9ና 10 ማየት ትችላላችሁ። ቅድስቲቱ ከተማ አዲሲቷ ኢየሩሳሌም ለባሏ ተዘጋጅታ ከሰማይ ስትወርድ አየው ስለሚል ከሰማይ የምትወርድ ከተማ ናት። ሁለተኛ ይህች ከተማ በክብር የተሞላች ከተማ ናት። 21 11 ላይ ይህንን ማየት ትችላላችሁ። እርሷም በእግዚአብሔር ክብር ታበራ ነበር ይላል። በክብር የተሞላች ከተማ ናት። ሶስተኛ 12 በሮች ያሏት ከተማ ናት። ምዕራፍ 21 ከ12 እስከ 14 ካየን 12 በሮች አሏት ይልና በዛ በሮች ላይ ደግሞ የ12ቱ ነገዶች ስሞች አሉባት ይላል። እንደውም ሲናገር በ3 እየከፈለ 3 እያደረገ ያስቀምጠዋል። ይሄ ስለ መገናኛው ድንኳን ስንማር ትዝ ካላችሁ የመገናኛው ድንኳን አሰፋፈር ላይ 3ቱ ነገዶች በምስራቅ፣ 3ቱ ነገዶች በምዕራብ፣ 3ቱ በሰሜን፣ 3ቱ በደቡብ ሰፍረው መገናኛውን ድንኳን የመስቀል ቅርጽ ይሰሩላታል የሚል ነገር ተነጋግረናል። እሱን ነው የሚመስለው። አሁንም በአዲሲቷ ኢየሩሳሌም 12 በሮች አሏት። በ12ቱ በሮች ደግሞ 12ቱ ነገዶች ተጽፈዋል ስማቸው ይለናል። የሚገርም እኮ ነው። እንደገና አራተኛ በአዲሲቷ ኢየሩሳሌም 12 መሰረቶች ያሏት ከተማ ናት ይላል። በዚህ በ12ቱ መሰረቶች ላይ ደግሞ የበጉ ሐዋርያት ስም ተጽፏል ይላል። በ12ቱ መሰረቶች፣ በበሮቹ ላይ ነገዶቹ፣ በመሰረቱ ላይ ደግሞ ሐዋርያቶቹ ተጽፏል ይለናል። አምስተኛ የምትመለከቱት ስፋቷ፣ ርዝመቷ፣ ከፍታዋ
እኩል የሆነ በጣም የሚገርም ነው፣ የሚያስደንቅ ነው። ስፋቷ፣ ከፍታዋ፣ ሁሉ ነገሯ እኩል ሳይዝ ያላት ከተማ ናት ኢየሩሳሌም። ታውቃላችሁ አሁን በዓለም ላይ ትልቁ ከተማ ማን ነው? ትልቁ ህንጻ በዱባይ ነው የሚገኘው። ያያችሁ ሰዎች አላችሁ፣ እኔም አይቼዋለሁ። በጣም ትልቅ፣ እዛ መጠጋት አያስፈልጋችሁም። ዱባይ ሞል የሚባል አለ። ሞሉ ጋር ሆናችሁ በደንብ የምታዩት ህንጻ ነው። በጣም ትልቅ ህንጻ ነው። ይሄንን ህንጻ ቁመቱን ሲናገሩ 828 ሜትር ነው ይላሉ፣ ወይም ደግሞ 2716.5 ፊት ከፍታ አለው። በዓለም ላይ እንደሱ ያለ ትልቅ ህንጻ የለም። 160 ስቶሪስ አሉት። 160 ስቶሪስ አሉት። በፍሎሩ ላይ በሚኖሩ ሰዎች በጠን የትም ቦታ ላይ እንዲህ ባለ ህንጻ ሚኖር የለም። በርካታ ሰዎች ይኖራሉ። ኤሊቬተሩ the longest elevator in the world ይባላል። በጣም the longest የሆነ ኤሊቬተር ነው። በጣም ብዙ ስራ የሚሰራ እንደሆነ ይነገርለታል። ኢየሩሳሌም አዲሲቷ ከተማ ግን ባለፈው ስንነጋገር 15000 ማይል ከፍታ፣ 15000 ያይል ማይል ስፋት በአራቱም አቅጣጫ እንደሱ አላት። ካልኩሌት አድርገን ፓስተር ተስፋ የሰራውን ባለፈው አንብቤላችሁ የሚያስገርም ትልቅ ከተማ ናት። እንደውም ይሄንን በደንብ ሲያብራሩት 600,000 ስቶሪስ ይኖሩታል ይባላል። ለአንድ ሰው እንደ መኖሪያ እዛ ቤት የሚሰጠው ቦታ በጣም ሰፊ ነው። ጌታ ሲናገር ዮሐንስ ወንጌል ላይ ስፍራ አዘጋጅላችሁ ዘንድ ይሄዳለሁ ብሏል። ስፍራ አዘጋጅቼ ስጨርስ ተመልሼ እመጣለሁ ብሎ ተናግሯል። ስለዚህ በጣም የምታስደንቅ ከተማ ናት። ይቺ ርዝመቷ ስፋቷ እኩል ነው ማለት ነው። 16ኛ በ12 የከበሩ ድንጋዮች ያጌጠች ከተማ ናት። 12 የከበሩ ድንጋዮች በጣም የሚያስገርሙ ድንጋዮች ናቸው። ያስፔድ፣ ሰምፔር፣ ኬልቄዶን፣ መርግድ፣ ሰርዶኮንስ፣ ሰርዲዮን እያለ የሚናገራቸው የሚያስገርሙ ድንጋዮች እንዳጌጠች ይናገር። 7ኛ በወርቅ መንገድ የደመቀች ከተማ ነች ይላል። የሚያስገርም ነው አዲሲቷ ኢየሩሳሌም። 8ኛ በጉ መቅደሷ የሆነባት ከተማ ናት። መቅደስ አያስፈልጋትም። ራሱ በጉ ምንድነው? መቅደሷ ነው በአዲሲቷ ኢየሩሳሌም። 9ኛ በጉ ብርሃን የሆነባት ከተማ ናት። ክብር ለእግዚአብሔር ይሁን። 10ኛ የዳኑ ብቻ የሚገቡባት ከተማ ናት። በዚች አዲሲቷ ኢየሩሳሌም ኢየሱስ ክርስቶስን ያገኙ ብቻ የሚገቡባት ከተማ ናት። በዚያ ባህር የለም፣ በዚያ ቤተ መቅደስ የለም፣ በዚያ ፀሐይና ጨረቃ የለም። በጉ ራሱ ሁሉ በሁሉ የሚሆንባት ከተማ ናት። ክብር ለእግዚአብሔር ይሁን። የተዘጋጀልን ከተማ የምንጠብቃት አዲሲቷ ኢየሩሳሌም እጅግ በጣም የተዋበች ከተማ ናት። ለጌታ ክብር አምጡለት እስቲ። በእውነት የተዘጋጀላችሁ ከተማ፣ ትልቅ ከተማ፣ ውብ ከተማ፣ ድንቅ ከተማ ናት። እግዚአብሔር የተባረከ ይሁን። እኔ መዝሙር ብዙ ብንዘምር ደስ ይለኛል። ዛሬ ከዚህ ጋር ተያይዞ ከከተማዋ ጋር ተያይዞ ስለ ኢየሩሳሌም ቢዘመር ደስ ይለኛል። እኔ አላቅም አምልኮ መሪዎች ይሄን አስበው ከሆነ ግን መንግስተ ሰማይን በተመለከተ ደረጃ የዘመረውን መዝሙር አገኘውና ላንብብላችሁ። በጣም ሊዘመርላት ይገባል። ብዙ መዝሙር ሊጻፉላት የሚገባ ከተማ ናት ያለችን። መንግስተ ሰማይ ከሞት ወዲያ ለኛ መጠለያ፣ ከአምላክ ጋር ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና። ያውኑ መንደር መንግስተ ሰማይ ግንቡ የጸና ነው በበጉ ደም ላይ። መንግስተ ሰማይ ከሞት ወዲያ ለኛ መጠለያ፣
ከአምላክ ጋር ኑሮ እንደገና ከባዕድ ከተማ ከስደተኝነት ጊዜያችን አብቅቶ እፎይ ምንልበት ከሞት ወዲያ ማዶ ከተማ ተሰርቷል። በኢየሱስ ያመነ ወደዚያ ተጠርቷል። ሃሌሉያ። ይህ ዘማሪ ብዙ ነገር ነው እኮ የዘመረው፣ በጣም ብዙ ነገር። ዛሬ ግን ፖለቲከኛ ሆነዋል። መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ምቀኝነት፣ ክፋት፣ ሐዘንና ለቅሶ በዚህ ከተማ ውስጥ አይኖርም ጨርሶ። ፍቅርና ሰላም የቅዱሳን መዝሙር ሳይቋረጡ ዘውትር ለእግዚአብሔር ክብር መንግስተ ሰማይ። ፓስተር ትችላለህ መዝሙሩን? ዜድ ትችላለሽ? እንበለው። መንግስተ ሰማይ አሜን። ደስ አይሉ? ስንሞት አገር አለን። እዚህ አገር መጻተኞች ነን። ይሄ አገር የኛ አገር አይደለም። እንግዶች ነን። ልትገፉ ትችላላችሁ፣ ልትሰደዱ ትችላላችሁ። ላይመቻችሁ ይችላል፣ ላይደላችሁ ይችላል። ሐዘን፣ ክፋት፣ ስብራት፣ ለቅሶ፣ ህመም፣ ስቃይ፣ ጭንቀት እዚህኛው ዓለም ውስጥ አሉ። አንዳንዴ ደስ የማይለን ነገር ብዙ ነው። ቤታችን፣ ትዳራችን፣ ጤናችን፣ ልጆቻችን ምናጉረመርማቸው ብዙ ነገሮች አሉን። ለምን መሰላችሁ? ይቺ ዓለም በኃጢአት የተያዘች በክፉ የተያዘች ዓለም ስለሆነች እግዚአብሔር በሚኖርበት በሰማያዊቷ ሀገራችን በኢየሩሳሌም በመንግስተ ሰማይ ለዘላለም በደስታ እንኖራለን። በዛ ሐዘን የለም፣ በዚያ ለቅሶ የለም። ይሄን መዝሙር እንዘምራለን። መንግስተ ሰማይ ከሞት ወዲያ የኛ መጠለያ። ይሄን ያመነ ክርስቲያን፣ ይሄ የገባው ክርስቲያን አገር አለኝ፣ አገሬ እዚህ አይደለም። ለዚህ እኮ ነው ሐዋርያው ጳውሎስ አገራችን በሰማይ ነው አለ። ከዛ ምን ጠብቀው ተስፋ አለን አለ። ከምድር ጋር ያልተጋባ ከመሬት ጋር ያልታሰረ ምድራዊ ያልሆነ ህይወት የሚኖር ጳውሎስ አገር አለኝ፣ ምኖርበት አገር አለኝ፣ ምናፍቃት አገር አለኝ በሰማይ። ወገኖቼ እንደሱ እንኑር። ኢንቨስትመንታችን ለመንግስተ ሰማይ የሚያበቃን ይሁን። ምናደርገው ነገር ሁሉ ለዛ ለሚጠብቀን ተስፋ ለተገባልን ለአዲሲቷ ኢየሩሳሌም ይሁን። ያ ጌታን ደስ ያሰኘዋል። እግዚአብሔር ይርዳን። 21:5 ላይ ባለፈው ስናነብ በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለ ይላል። በዙፋኑ ላይ የተቀመጠው። ስለዚህ 21 እና 22 ላይ አዲስ ሰማይ አዲስ ምድር አዲሲቱ ኢየሩሳሌም እንደገናም ዛሬ የምናያት አዲስ ገነት አለን። እግዚአብሔር የተባረከ ይሁን። ዘፍጥረት 1 እና 2 ላይ የምናገኘውን ታሪክ ዛሬ እናየዋለን። በራእይ መጽሐፍ ላይ ራእይ ምዕራፍ 22ን ስታነቡ ራእይ ምዕራፍ 1 ላይ ያነሳቸውን ሐሳቦች ነው 22 ላይ እንደገና መጥቶ የሚያነሳቸው። ዘፍጥረት 1 እና 2ም ላይ የምናገኛቸውን እውነቶች እንደገና እዚህ ጋር መጥቶ ያነሳቸዋል። ፈጠን እያልኩ እሄዳለሁ። ዛሬ ሰዓት በወስድም የመጨረሻ ስለሆነ ትታገሱኛላችሁ። ጸልየን ያስጀመረንን አምላክ አመስግነን ያስጨረሰንን አምላክ ባርከን ነው የምንወጣው። እግዚአብሔር የተባረከ ይሁን። በአዲሲቱ ገነት 2 ነገሮች ይጠብቁናል። በዚች አዲስ ገነት አንደኛ የሕይወት ውሃ ወንዝ በዛ ይጠብቀናል። ቁጥር 1 እና 2 ላይ ሲናገር
ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ ይላል። ዋው! ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበር ይላል። በኢየሩሳሌም በአዲሲቷ ኢየሩሳሌም በአዲሲቷ ገነት ውስጥ የሕይወት ውሃ ወንዝ አለ። ይሄኛ የምናውቀው አይነት ወንዝ አይደለም። ጌታ ኢየሱስ ከባህሉ በታላቁ ቀን ተነስቶ ቆሞ ምዕራፍ 7 ዮሐንስ ወንጌል ላይ እንደሚናገረው ማንም የተጠማ ቢኖር ወደኔ ይምጣ፣ የሕይወት ውሃ ወንዝ ከሆዱ ምን ይሆናል? ይፈልቃል። ይሄ የሕይወት ውሃ ወንዝ ወገኖቼ ሆይ ሕይወት የሚሆን ደስ የሚያሰኝ አስደናቂ የእግዚአብሔርን ሕልውና የሚያሳየን በዛ ይጠብቀናል። የሕይወት ውሃ ወንዝ እንደገና የሚጠብቀን የሕይወት ዛፍ ፍሬ ነው። በዛ የሚጠብቀን ወንዙም አለ፣ የሕይወት ዛፍ ፍሬም አለ። ቁጥር 2 ላይ በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ ይላል። የሕይወት ዛፍ ፍሬ ይጠብቀናል። በዛ የሕይወት ውሃ ወንዝ፣ የሕይወት ዛፍ ፍሬ። እነዚህን ነገሮች የት ነው የምታውቋቸው? ዘፍጥረት ላይ ነው የምታውቋቸው። እንመጣባቸዋለን። እየደገመው ነው። የመጀመሪያዋ ገነት አዳምና ሔዋን ይኖሩበት የነበረ ገነት ከመውደቃቸው በፊት የነበሩበትን ገነት አስቡ። የምትገርም ገነት ነበረች። ያኔ በኃጢአት ምክንያት ከዛ ወጡ። እንደዚህ ነው የሚለን ኤደን ገነትን በተመለከተ ምዕራፍ 2 ዘፍጥረት ከ8 እስከ 15 ሲናገር እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዚያም ለ4 ክፍል ይከፈል ነበር። አንደኛው ወንዝ ስም ፊሶን ነው። ሁለተኛው ወንዝ ስም ጊዮን ነው። ሶስተኛው ወንዝ ስም ጢግሮስ ነው። አራተኛው ወንዝ ስም ኤፍራጥስ ነው ይለናል። አሁን በአዲሲቷ ገነት ውስጥ ያገኘናቸውን አንደኛ የሕይወት ውሃ ወንዝ፣ ሁለተኛ ደግሞ 12 ፍሬ የሚያፈራውን የፍሬ ዛፍ የት ነው መጀመሪያ ያየነው ማለት ነው? ዘፍጥረት 1 አሁን ባነበብነው ክፍል ላይ ዛፎች ነበሩ፣ ፍሬዎች ነበሩ። እንደገናም ደግሞ የሕይወት ውሃ ወንዝም ነበረ። እንደውም ወንዙ 4 ስያሜዎች እንዳሉት ይነግረናል። እዛ ላይ ብዙ መቆየት አይኖርብንም። ደግሞ በዛ ማናገኛቸው ነገሮች አሉ። በአዲሲቷ ገነት የሌሉ 2 ነገሮች ደግሞ አሉ። አንደኛ በዚያ መርገም የለም። ክብር ለኢየሱስ ይሁን። ያበቃለታል እርግማን። በኋላ ስለ እርግማንም ትንሽ አነሳለሁ። በዚያ ደግሞ ሌሊት የለም ማለት አይጨልምም። በእግዚአብሔር ዘንድ ጨለማ የለም፣ ሌሊት የለም። በጉ ምንድነው? ብርሃን ነው። መርገምን በተመለከተ በዚያ መርገም አይኖርም ብሎ ቁጥር 3 ላይ ሲናገር ከእንግዲህ ወዲህ እርግማን ከቶ አይኖርም ይላል። ለምንድን ነው? አሁን ታሪኩ በደንብ እየገባን ከሆነ ዘፍጥረትን ነው እያየን ያለ ነው። አሁን በራእይ ውስጥ ሆነን የዘፍጥረትን ነው የምናነበው ማለት ነው። ዘፍጥረት ሲጀምር እግዚአብሔር ሰውን በተከለው በኤደን ገነት አስቀመጠው ይላል። ኤደን ገነት መልካም ቦታ፣ ግሩም ቦታ። አዳም ስለወደቀ ነው ከኤደን ገነት የተባረረው። ከዛ ነው የሚንበለበል ሰይፍ የታጠቀ ኪሩቤልን አስቀመጠ፣ ድጋሚ መጥቶ ፍሬውን እንዳይነካ አደረገው ይላል። ስለዚህ ኤደን ገነት አለ። በኤደን ገነት ውስጥ ደግሞ የሕይወት ውሃ ወንዝ፣ እንደገናም ደግሞ ፍሬዎች፣ ዛፎች፣ ተክሎች ነበሩ። ባለመታዘዛቸው ምክንያት ምን መጣ? ከኔ ጋር ናችሁ? ምን መጣ? መርገም መጣ፣ እርግማን መጣ። አጠገባችሁ ያለውን ሰው ዞር በሉና እየሰማህ ነው ወይ በሉት። ነው ወይስ እየተኛህ ነው በሉት። ቼክ አርጉት። ግዴለ ማንም እንዳይተኛ ዛሬ
ስለ መንግስተ ሰማይ የሰማችሁ እንድትተኙ አልፈልግም። መንግስተ ሰማይ የምንኖርለት ህይወት ስለሆነ ማለት ነው። በቃ ተስፋችን እሱ ነው። ዛሬ የምናየው የሚጠብቀን ተስፋ ስንሞት የምንሄድበት ቦታ ነው መንግስተ ሰማይ። የቀደሙን አባቶቻችን የሄዱበት ስፍራ ነው። እኛ የምንሄድበት ቦታ ነው መንግስተ ሰማይ። ስለዚህ የህይወት ዛፍ የህይወት ውሃ ቀጥሎ የሆነው ምዕራፍ 3 ላይ ውድቀት ነው የሆነው። ከዛ ምን መጣ? እርግማን መጣ። እሱን ላስታውሳችሁ። 4 አይነት እርግማን ነው። ፈጥኜ ልሂድበት። አንደኛ እባቡ ሲረገም እናያለን። ቁጥር 14 ላይ በእባቡ ላይ ሆነ እርግማን፣ አላነበውም። እንደገና ዘፍጥረት 3:16 ላይ በሴቲቱ ላይ እርግማን ሆነ። እንደገና ሶስተኛ በምድር ላይ እርግማን ሆነ። አራተኛ በአዳም ላይ በላብ ወዝ ጥረህ ግረህ ሰርተህ ትበላለህ ተብሎ አዳምም ተረገመ ማለት ነው። የዘፍጥረቱ እርግማን ውጤቱ ምንድነው ካላችሁ ከኤደን ገነት መባረር ነው። እየገባን ነው አይደለ? ያኔ ምንድነው የሆነው? ተባረሩ ከኤደን ገነት። እንደዚህ ይላል ቁጥር 22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ እያለ ይቀጥላል። አዳምን ምን አደረገው? አስወጣው። ወጣን፣ ከኤደን ገነት ወጣን። ስለዚህ የእግዚአብሔር የልቡ ሐሳብ እኛን ወደ ኤደን ገነት መመለስ ነው። እሱ ነው ምዕራፍ 22 ዘፍጥረት 1 ዘፍጥረት 2 ዘፍጥረት 3 ላይ የነበረውን ክስተት ያስታውሰናል። ራእይ ምዕራፍ 21 ራእይ ምዕራፍ 22 አሁን ሊመልሰን ወደደ። በዚያ ምን የለም? እርግማን የለም። ከዚህ በኋላ በዛ ቦታ መረገም ስለሌለ ቁጥር 3 ላይ ከእንግዲህ ወዲህ እርግማን ከቶ አይኖርም፣ የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል፣ አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል ይላል። ስለዚህ በዚያ እርግማን የለም። ሁለተኛ በዚያ ሌሊት የለም፣ ጨለማ የለም። ከእንግዲህ ወዲህ ሌሊት አይኖርም ይላል። ዘፍጥረት ላይ ቀንና ማታ ሆነ። ትዝ ይላችኋል አለ። ጨለመ ነጋ ሚል አንድ ቀን ሁለት ቀን እሱ ይቆማል። ካላንደር አይኖርም። ሚመሽ ሚነጋ ሲስተም የለም። እንደሱ ነው የሚነግረን። ቁጥር 5 ላይ ራእይ ምዕራፍ 22 ከእንግዲህ ወዲህ ሌሊት አይኖርም፣ ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም፣ ከዘላለም እስከ ዘላለም ይነግሳሉ ይላል። እናንተ ብፁዓን ናችሁ፣ እናንተ ብሩካን ናችሁ፣ ጌታን ያገኛችሁ፣ ክርስቶስን ያወቃችሁ፣ ዳግም ልደት የሚባለው እውነት ውስጥ የገባችሁ፣ ልባችሁን ከፍታችሁ ኢየሱስን ወደ ሕይወታችሁ የጋበዛችሁ፣ ጌታ ያዳናችሁ፣ ጌታ ከጨለማ ያወጣችሁ፣ ከሞት የታደጋችሁ ወገኖቼ እናንተ ብፁዓን ናችሁ። መንግስተ ሰማይ የናንተ ነው። እንደሱ ነው። መንግስተ ሰማይ የኛ ነው። መንግስተ ሰማይ የእያንዳንዳችን ነው። 2026ን ስታስቡ ምናልባት ሪዞሉሽን የምትጽፉ ሰዎች ካላችሁ ልምከራችሁ። እንደው ኢቭ ላይ ማነሳው ነገር አለኝ። ለማጠግብ እንጀራ ለምን ገንዘባችሁን ታጠፋላችሁ የሚል ቃል አለ ኢሳይያስ 55 ላይ። እንደሱ ላለመኖር ለማጠግብ ሰው የሚጠግበው የእግዚአብሔርን ፊት ሲያይ ነው። ለዚህ ነው ዳዊት 17:15 ላይ እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ ይጠግባለሁ። መጥገብ ከፈለግን በ2026 መርካት በጌታ ማረፍ እፎይ ማለት የምንፈልግ ከሆነ መከታተል ያለብን ነገር አብልጠን መንፈሳዊውን ነገር ነው። የጌታን ነገር ነው። መንፈሳዊውን ዓለም ነው። የእግዚአብሔርን መንግስት ጉዳይ ነው ከምንም ነገር በላይ።
የሚጠብቀን የከበረ ሕይወት። አንድ ሰው እንዳለው እኮ ነው ቢገባን ኖሮ ልብሳችንን ጥለን ለጌታ እንደ እብድ እንሆንለታለን አለ። ተማሪው ደብተሩን ወርውሮ፣ ገበሬው ማረሻውን ጥሎ ሁሉም ክርስቶስን ወደ መናፈቅ ይገባል። ቢገባን አይኖቻችን ቢከፈቱ የክብሩን ባለጠግነት፣ የክብሩን ታላቅነት፣ የሚጠብቀንን ግሎሪ አነበብን እኮ ቁጥር 3 ላይ ቁጥር 4 ላይ ፊቱን ያያሉ ይላል። ማን ነው ፊቱን የሚያየው? አማኝ እኔና እናንተ ነን። የእግዚአብሔርን ፊት አይቶ ሰው በሕይወት መኖር አይችልም ይለናል። ለዚህ ነው ዮሐንስ ላይ እግዚአብሔርን ያየው ማንም የለም ይልና በእቅፉ ያለው አንድ ልጅ ተረከው ይላል። ግን የምናይበት ዘመን ይመጣል፣ እግዚአብሔርን የምናይበት። አሁን በዚህ ሥጋ እግዚአብሔርን ካየን ቀጠን እንጠፋለን። ሰው አይቶኝ በሕይወት አይኖርም አለው ሙሴ። አትችልም፣ ካየኸኝ ትሟሽሻለህ፣ ትቀልጣለህ፣ መኖር አትችልም። እንኳን አይደለም ግሊምሱን አይተህ ትወድቃለህ። ስለዚህ የእግዚአብሔርን ፊት የምናይበት ዘመን እየመጣ ነው። ይሄ በመንግስተ ሰማይ እግዚአብሔር ከኛ ጋር በሚሆንበት ጊዜ። ስለዚህ ለዚህ እንኑርለት። በ2026 ጌታ ሆይ በቃ ለአንተ እኖራለሁ በሉት። ለአንተ ክብር እኖራለሁ፣ አንተን ደስ ለማሰኘት እኖራለሁ። ሕይወቴ ያንተ ነው፣ ዘመኔ ያንተ ነው፣ ገንዘቤ ያንተ ነው፣ ትዳሬ ያንተ ነው። ይኸው ሰጣለሁ በሉና ስጡት ለጌታ። በቃ ሰጣለሁ፣ ውሰደው፣ ለአንተ ብቻ ልኑርልህ። እነግራችኋለሁ እግዚአብሔር በሕይወታችሁ አስደናቂ ነገር ያደርጋል። እናንተ ከጌታ ጋር በዚህ ዲል ውስጥ ከገባችሁ፣ ከተወራረዳችሁ፣ በቃ ሕይወቴን ላንተ ቀድሳለሁ፣ ሰውነቴን ላንተ ቀድሳለሁ፣ ሕያው መስዋዕት አደርጋለሁ፣ እንደሚቃጠል መስዋዕት አቀርብልሃለሁ። ሰውነቴ ይቀደስልሃል፣ ሕይወቴ ይቀደስልሃል። በቃ እንደሚቀልጥ መሠዊያ ላይ መጥቶ እንደሚነድ እንስሳ ተቃጥሎ ጭሱ ሲወጣ አሽትተን እንደምትደሰት በቃ የኔ ሕይወት በፊት ይቅለጥ፣ ይንደድ፣ ይቃጠል የምትሉበት ዓመት ያርግላችሁ። በቃ ካልሆነ ይቺ ዓለም አደገኛ ዓለም ናት። ካልቆረጥን፣ ካልጨከንን፣ ጥርሳችንን ካልነከስን በጣም አደገኛ ዲመን የነገሰባት ሰይጣን የሚሰራባት ዓለምንና በዓለም ያለውን አትውደዱ እኮ ሲል ልባችን ስለሚወድ እኮ ነው። እንወደዋለን፣ እንፈልገዋለን። ዓለምን እንወዳታለን። ደስ ይላል፣ ያረካል። የሆነ ነገር ጊዜያዊ ደስታ ይሰጣል። ሰው ሐሽሽ ወስዶ እንደሚነቃ የሚያነቃ ነገር አለው። በቃ ድራግ ነው ይሄ የዓለም ፍቅር፣ ድራግ ነው። ከተጋባን ከተጣበቅን ሕይወታችን ከዚህ ጋር ከታሰረ የሰማይቷን ኢየሩሳሌምን መናፈቅ አንችልም። የምንኖረው ለዚህ ምድር ይሆናል። ጌታ ይርዳን። የኔ ጸሎት ለእናንተ 2026 እኔ ግን በጽድቅ ፊትህን አያለው፣ ክብርህን ሳይ እጠግባለሁ። በቃ እረካለሁ ክብርህን ሳይ። በቃ እንጀራ በልተን እኮ ይርበናል። ጠዋት በልተን ምሳ እንበላለን፣ ምሳ በልተን እራት እንበላለን። ይርበናል፣ ይጠማናል። ይኸውላችሁ ከዚህ ውሃ የሚጠጣ ሃሌሉያ፣ በቃ እሱ የሚሰጠው ውሃ ከጌታ የሚመጣው ጌታን በመፈለግ እና በመጠማት ለጌታ ለመኖር በመጨከን ወይ ሕይወት ወይ ሞት ብሎ አንድ ሰው ከቆረጠ እብድ ሲሆን ለጌታ ሲያብድ እንደ ጳውሎስ እንደ ኤልያስ በቃ ለክርስቶስ እኖራለሁ። ይታያችሁ ሙሴ እኮ የፈርዖን የልጅ ልጅ የመባል እድል አግኝቷል። ዋት ኤ ፕሪቪሌጅ! የፈርዖን የልጅ ልጅ የመሆን እድል አግኝቷል። በግብፅ ያለውን ጥበብ ተምሯል። ቤተ መንግስት ውስጥ ኖሯል። ተንደላቆ ነው የኖረው፣ ተመችቶት ነው የኖረው። ግን አልተጋባም፣ ከግብፅ ሲስተም ጋር አልተጋባም። ስለ ክርስቶስ መነቀፍ የሚበልጥ ነው አለ። ጨከነ፣ ኖ አለ። የፈርዖንን ክብር፣ የፈርዖንን ዙፋን፣
የፈርዖንን አልጋ ወራሽነት ፈርዖን ሊሰጠው ያለውን ነገር ናቀ። አይኖቻችንን ይክፈትልን። የሚናቅ ነው ይሄ ዓለም ወገኖቼ፣ የሚናቅ ነው ይሄ ዓለም። የሚናቅ ነው፣ የሚጠፋ ነው። ዛሬ ታይቶ ነገ እንደሚጠፋ ጤዛ ነው። እንፋታ ከዚህ ዓለም ጋር ግዴ የተጋባን ሰዎች ለዓለም ብቻ ገንዘባችን፣ ጊዜያችን በቃ ስራ 24/7 ስራ፣ ሩጫ በቃ በሁሉ ነገር ቢዚ። የጸሎት ጊዜ የለን፣ የምርክክ ጊዜ የለን፣ የጾም ጊዜ የለን። ጌታን መፈለግ የሚባል ነገር አናውቅም። አልጋችን ስር አንንበረከክ፣ ፊቱን አንፈልግ። ወገኖቼ እንደዚህ ወደች ከተማ አትገባም። ብራዘር አትገባም። የሚመጥን ህይወት ይዘህ ነው የምትገባው እዚህ ከተማ። ክርስቶስ የሰጠህን ህይወት ስትኖረው ነው፣ ስትለማመደው ነው፣ ጌታን ስታከብረው ነው፣ ለጌታ ስትኖርላት ነው። ዓለምን እምቢ ስትል ሙሴ እምቢ አለ። መከራ ይሻለኛል፣ መነቀፍ ይሻለኛል። ወንድሞቹ እንኳን አላመኑበትም። እየረዳቸው ግብፃዊውን ገሎ እየረዳ በእኛ ላይ ሹምና ፈራጅ ያደረገ ማን ነው ሲሉት ለቆ ወጣ፣ ትቶ ሄደ። ዕብራውያን የሚነግረን እኮ ክርስቶስን አይቶታል ይላል። የሚበልጥ አየ፣ የሚሻል አየ፣ የከበረ አየ። ከጮማው ከሚመቸው ነገር በምድር ካለው ክብር የሚበልጠውን አየ። በምድረ በዳ እግዚአብሔር በቁጥቋጦ መካከል ተገለጠለት። ክብር ለኢየሱስ ይሁን። ስትፈልገው ይመጣልሃል። ላንተ ነው ምኖርልህ ስትለው ነገርን ይቀይረዋል። ወደ ዓላማው ያስገባሃል። ወደ አየልህ ፕሮግራም ይከታሃል። የእግዚአብሔርን የልቡን ሐሳብ ማግኘት ትጀምራል። ለሱ መኖር ስንጀምር ዳንኤልም እኮ እንደሱ ነበር። ዳንኤል እኮ ብሪሊየንት ነው ብራዘር። አይምሮ የተከፈተለት የንጉሱን እንቆቅልሽ የሚፈታ የንጉሱን ህልም የሚተረጉም ጠቢብ ሰው ነበር። ግን የንጉስ ቤት ጮማ አይሆነኝም፣ አይመጥነኝም። ኖ እኔ ለዚህ ምግብ ለዚህ ለጣዖት ተሰውቶ ከሚመጣ እንጀራ አልበላ። አረ ትሞታለህ አለው እኮ ሰውየው። እንዴ ይሄን ካልበላ ትከሳለህ፣ ያስጠይቀኛል አለው። ግድ የለም ቴስት አድርገኛለሁ፣ እኔ በመለኮታዊ ኃይል የምኖር ሰው ነኝ አለው። ጥሬ እየበላው ጮማ ከሚበሉት የተሻለ ህይወት መኖር ይችላል። 2026ን ስታስቡ እንደሱ እንድታስቡ ነው ማበረታታችሁ። ቁረጡ፣ ጨክኑ፣ ተፋቱ። ይግረዘን ጌታ፣ ይቁረጥልን። በቃ ዓለማዊውን ነገር፣ ምድራዊውን ነገር፣ ስጋዊውን ነገር ይቁረጥልን። የእግዚአብሔር ነገር እናንተ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ምን አድርጉ። እኛ እኮ ቫይስ ገልብጠነዋል እኮ። የሚፈለገውን ትተን የማይፈለገውን ነው እየተከተልን ያለ። ምንኖረው ለእንጀራ ነው፣ ምንሮጠው ለዶላር ነው፣ ምንጋደለው ህይወታችንን የሰጠነው እኮ ምድራዊ ለሆነ ነገር ነው። የሚቀድመውን ካስቀደምክ እግዚአብሔር ይክሳል። የእግዚአብሔር መንግስቱ ካንተ ልብ ውስጥ ካልወጣ፣ መንግስቱ አጀንዳ ከሆነ፣ እግዚአብሔር የሚያሳስበው ካሳሰበ፣ እግዚአብሔር የሚወደውን መውደድ ስትጀምር፣ እግዚአብሔርን ደስ የሚያሰኘውን መናፈቅ ስትጀምር፣ እግዚአብሔር ነገርን ይቀይረዋል። ሌላ ሁሉ ይጨመርልሃል። ስለሚጨመረው ነው የምንጨነቀው። ማን ነው እስቲ ስራ የሚቀር? እረፍት በሆንበት ቀን ጸሎት አለ ሲባል እንኳን ዛሬ እረፍቴ ነው እንዴ ሰሞኑን ስራ ደክም ያለ። ስራ ቢሆን ግን ትሄዳለህ እኮ። ትልቁ ደሞዝ እኮ ይሄ ነው። ትልቁ ብድራት እኮ ይሄ ነው። መንፈሳዊው ዓለም እኮ ይበልጣል። ይሄ ጤዛ ነው። ነገ ትተኸው ትሄዳለህ፣ ነገ ትሞታለህ። ደክመህ ሌላ ሰው ይበላዋል። ጎተራን አስፍተህ ነፍሴ ጥገቢ፣ ሴቪንግ ውስጥ አለኝ፣ ሲዲ ውስጥ አለኝ፣ እዚህ አስቀምጫለሁ፣ ኢንቨስት አድርጌያለሁ፣ አለ አክሲዮን አለኝ፣ ምን አለኝ ብለህ ተመክተህ ስታወራ ነፍስህን ይወስዳታል። ሳትደሰት ትሄዳለህ፣ ሳትረካ ትሄዳለህ። ስጠው ጊዜ ለጌታ። እማወራችሁ እግዚአብሔር በልቤ ያመጣለውን ነገር ነው። 2026 እንደሱ እንድትኖሩ ስለምፈልግ ነው።
ስጡት ህይወታችሁ ይማረክ ለጌታ በቃ ይማረክ ይሄ እኔም ጸሎት ስለሆነ እኮ ነው እኔም እየለመንኩት ስለሆነ ነው አግዘኝ እርዳኝ ጸጋ ስጠኝ ልኑርልህ ያልኩት ስለሆነ ነው ይሄንም ማጋራችሁ እኮ እግዚአብሔር እሱ ደስ ይለዋል 2026 ልዩ ዓመት ያርግልን ወገኖች በቃ ጌታ የሚታይበት ዓመት ያርግልን የዘፍጥረቱንና የራእዩን ስትመለከቱ ምዕራፍ 1 እስከ 3 ያለው ምዕራፍ 20 እስከ 22 ካለው ጋራ ተመሳሳይነት አለው ዘፍጥረት ላይ ሰማይና ምድር ተፈጠሩ ይለናል ራእይ ላይ አዲስ ሰማይ አዲስ ምድር ይለናል ዘፍጥረት ኤደን ገነት ራእይ አዲስ ገነት ዘፍጥረት ፀሐይ ጨረቃ ብርሃን ራእይ የበጉ ብርሃን ይለናል ዘፍጥረት ጠዋትና ማታ ሲለን ራእይ ደግሞ ሌሊት የለም ይለናል ዘፍጥረት መርገም ሆነ ሲለን ራእይ ደግሞ መርገም ከቶ አይሆንም ይለናል ዘፍጥረት ኃጢአት ወደ ዓለም ገባ ሲል ራእይ ደግሞ ኃጢአት ከእንግዲህ አይሆንም ይለናል ዘፍጥረት ሞት ወደ ዓለም ገባ ሲለን ራእይ ደግሞ ሞት ከእንግዲህ ወዲህ አይሆንም ይለናል ዘፍጥረት ሰው ከገነት ተባረረ ሲለን ራእይ ሰው ወደ ገነት ተመለሰ ይለናል ዘፍጥረት የተተከለ የሕይወት ዛፍ ሲለን ራእይ ላይ የተፈቀደ የሕይወት ዛፍ ይለናል ዘፍጥረት ዲያብሎስ በኤደን ገነት ተመላለሰ ሲለን ዲያብሎስ በእሳት ባህር ተጣለ ይለናል አዲሱ ኢየሩሳሌም ላይ ሳይ ይጣላል አሳቹ ይጣላል አሰናካዩ ይጣላል ከመንገድ ያስወጣን ይጣላል ለጌታ እንዳንኖር ያደረገን ይጣላል እሱን ነው የሚነግረን ይሄ መጽሐፍ ታማኒ መሆኑን በፍጥነት ልንገራችሁና ላጠቃልል ይሄ የምንማረው መጽሐፍ ይሄ ራእይ መጽሐፍ እውነተኛ መጽሐፍ ነው ታማኒ መጽሐፍ ነው በጣም የሚደንቅ መጽሐፍ ነው ሊብራሎች እንደሚሉት አይደለም የእግዚአብሔር እስትንፋስ ነው ሕያው ቃል ነው የሚለውጠን ቃል ነው የዘላለም ቃል ነው ይሄንን ራእይ ላይ ነግሮን ነው የራእይ መጽሐፍ የሚጨርሰው እኔም በዛ መንፈስ ልጨርስላችሁ አንደኛ መልአኩ መሰከረ ይሄ መጽሐፍ የታመነ ይሄ ቃል የታመነ መሆኑን የመልአኩ ምስክርነት አለ ቁጥር 6 ላይ እነዚህ ቃሎች የታመኑና እውነተኞች ናቸው ይላል ማን ነው የሚለው ይሄንን መልአኩ ነው ቀጥሎ ደግሞ የሚመሰክረው ዮሐንስ ራሱ ነው ቁጥር 8 ላይ እኔ እነዚህ ነገሮች የሰማሁና ያየው እኔ ነኝ ሰምቼ ነው አይቼ ነው ይለናል ማን እየመሰከረ ነው ዮሐንስ ይሄ የታመነ መጽሐፍ ነው ይሄ ራእይ የታመነ ቃል ነው ይሄ ቃል እውነት ነው 666 እውነት ነው አውሬ የሚለው እውነት ነው ዘንዶ የሚለው እውነት ነው ሐሰተኛው ክርስቶስ የሚለው እውነት ነው ይሆናል ይሄንን ቃል ሰምቻለሁ እኔ ራሴ የሰማሁት ያየሁት ነው ይለናል ሶስተኛ የጌታ የኢየሱስ ራሱ አጽንኦት ይሰጣል ጌታ ኢየሱስ እነዚህ ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልክ ያለው ይላል አያችሁ ማን እየመሰከረ ነው ኢየሱስ ራሱ ለአብያተ ክርስቲያናት እንዲመሰክር መልአኬን ልክ ያለው እያለ ይነግረናል ይሄን አጽንቶ ስትመለከቱ ሶስት ነገሮች ሶስት ክፍሎች ላይ ጌታ ሲያጸናው እነሆ ባቶሎ እመጣለሁ አለ ቁጥር 7 ላይ ከዛ ምን አለ የዚህን መጽሐፍ የትንቢት ቃል የሚጠብቅ ምንድነው ብፁዕ ነው በቃ ጠብቁ ይሄን የትንቢት ቃል ጌታ አጽንኦት እንደገና ምዕራፍ 22 12 እና 13 እነሆ ቶሎ እመጣለሁ ዋጋዬ በኔ ዘንድ አለ ይላል እንደገና 22 20 ላይ እነዚህ ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል ጌታ ኢየሱስ ሆይ ና ይለናል ይሄ ቶሎ እመጣለሁ የሚለው ቃል የድሮ ትርጉሞች ላይ የተቀመጠው በድንገት እመጣለሁ በሚል ሐሳብ ነው ይሄ ከጊዜ አንፃር አይደለም አመጣጡ ድንገት ነው በድንገት በቶሎ በድንገት እመጣለሁ ስለዚህ ምን እናርግ ጌታ ኢየሱስ ሆይ ና በሉ እስቲ ማራናታ በሉ ታዲያ እንዴት ሆነን እንጠብቀው ካልን አንደኛ ያመለክን እንጠባበቅ
በአምልኮ እንጠብቀው። አምልኮ አይቁም። አምልኮ ይቀጥል፣ በጓዳ ይቀጥል፣ በቤት ይቀጥል፣ ሰፈር ውስጥ፣ ስራ ቦታ፣ በህብረት፣ በባይብል ስተዲ፣ በጸሎት አገልግሎት ይቀጥል። ቁጥር 9 እስከ 11 ሄዳችሁ ማየት ትችላላችሁ። እያመለክን እንቀጥል። እንደገና ደግሞ እየተቀደስን እንጠብቀው። በቅድስና ወደ ሕይወት ዛፍ ለመድረስና በበሮቿ መካከል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው ይልና ማይገቡትን ይነግረናል። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚያደርጉ አይገቡም ይላል። ዋው! በእነዚህ ነገር ውስጥ ጉድለት እንዳይኖርብን እንጠንቀቅ። የማይገቡ አሉ ይልና እነማን? ውሾች ማለት አንድ ሰው እንዳለው ፔት ድመቴን ይዤ ሄዳለሁ ግን ውሻዬ አይሄድም ብሎ እንዳለው አይደለም። ይሄ ስለ ቤት እንስሳ መግባት አይደለም የሚያወራው። ውሾች የሚለው የህይወት ንጽህና የሌላቸው የሚረክሱ በህይወታቸው እንደፈለጉ የሚጨማለቁ ወደ ትፋታቸው የሚሄዱትን ለማሳየት ነው ውሾች። አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱ ደግሞም የሚያደርጉ አይገቡም። አትዋሹ፣ አንዋሽ፣ አይገቡም። ስለዚህ እንዴት እንጠብቀው? እየተቀደስን እንጠብቀው። ሶስተኛ እየናፈቅን እንጠብቀው። በናፍቆት መንፈስና ሙሽራይቱና ይላሉ። የሚሰማ ና ይበል፣ የተጠማ ሁሉ ይምጣ፣ የሚፈልግ ሁሉ የሕይወትን ውሃ በነፃ ይውሰድ ይላል። እየተጠማን እየናፈቅን እንጠብቀው። እየታዘዝን እንጠባበቅ። ይሄን ላንብብላችሁ። አምልኮ መሪዎች፣ ሙዚቀኞች እየመጡ እዚህ ጋር በጣም ወሳኝ ነገር ይናገራል። ጊዜ ስለሌለን አላነሳም። የዚህን መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። የሚጨምሩ አሉ። ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያጎድል እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እድሉን ያጎልበታል ይላል። የሚጨምሩ ደግሞ የሚቀንሱ። ኮንሰርቫቲቮች ይጨምራሉ፣ ሊብራሎች ይቀንሳሉ አለ አንድ ሰው። ሁለቱንም። ስለዚህ ምን እያደረግን እንጠብቅ? እየታዘዝን። ስለ መንግስተ ሰማይ የሚሆን መዝሙር ፈልጉ። ዛሬ ራሳችሁም ጽፋችሁም ቢሆን መዘመር አለብን። እየታዘዝን እንጠብቅ። አምስተኛ እየጸለይን እንጠባበቅ። በጸሎት እየበረታን፣ በፊቱ እየበረታን፣ እየተገኘን፣ እየተንበረከክን፣ ጌታን እየፈለግን። እነዚህ ነገሮች የሚመሰክረው አዎ ቶሎ መጣለው ይልና አሜን ጌታ ኢየሱስ ሆይ ና። ይሄ ጸሎት ነው እኮ። አሜን ጌታ ኢየሱስ ሆይ ና። እየጸለይን እንጠባበቅ። የራእይ ፍጻሜ ምዕራፍ 22 ቁጥር 21 ላይ የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን ይላል። ሃሌሉያ አሜን። የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። ምርቃት መርቆ ነው ሲጀምር። ራሱ ምዕራፍ 1 ላይ ይሄንን ሐሳብ ተናግሯል። የጌታ ጸጋ ከናንተ ጋር ይሁን እንዳለው በቡራኬ ይጨርሳል። ፍጻሜ፣ የብሉይ ኪዳን ፍጻሜ። የብሉይ ኪዳን መጽሐፍ የሚዘጋው በሚልኪያስ ነው። ሚልኪያስ መጽሐፍ ሲዘጋ በርግማን ነው የሚዘጋው። ይገርማቸዋል። መጥቼ ምድርን በርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ይመልሳል ይላል። የብሉይ ኪዳን መጽሐፍ መጨረሻው መዝጊያው በርግማን ነው የሚዘጋው። የአዲስ ኪዳን መጨረሻ ዛሬ ያነበብነው የአዲስ ኪዳን የመጨረሻውን ገጽ ነው። ጨረስን መጽሐፉን። የመጨረሻው ፔጅ ላይ ነው። እዛ ላይ ምን ይላል? የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን ይላል። ይሄ ምርቃት ነው። በቃ ያኛው እርግማን ነው። አዲስ ኪዳን በምርቃት ነው የተዘጋው። መጽሐፉ ያለቀው የራእይ የመጨረሻው ስቴትመንት
የመጨረሻው ሴንቴንስስ ይሄ ነው። የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን ይላል። ይሄን ቃል በጣም ወደዋለሁ። ቆመን ነው የምንለው። አምልኮ መሪዎች እየተዘጋጁ እንደዚህ እንላለን። ሁላችንም እንቆምና አጭር አምልኮ አድርገን እንጸልያለን። እንደዚህ በሉ። ለወደደን ከኃጢአታችንም በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግስትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን። እስቲ በምትችሉት ኃይል በእልልታም በጭብጨባም ለዚህ ጌታ ክብር ስጡት። መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ከአምላክ ጋር ኑሮ እንደገና መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና ከባልገማ ከስደተኝነት ጊዜያችን አብቶ እፎይ ልንልበት ከሞት ወዲያ ማዶ ከተማ ተሰጥቷል። በኢየሱስ ያመነ ወደዚያ ተሰጥቷል። ሃሌሉያ። ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና የሞትን ድርድር እንሻገርና እንራመዳለን ለኑሮ እንደገና ያኑሩ መንደር መንግሥተ ሰማይ የትምትና ነው በበጉ ደም ላይ መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና ከባዕድ ከተማ ከስደተኝነት ጊዜያችን አምልቶ እፎይ ልንልበት የሞትን መላዶ ከተማ ኢየሱስ ያመነ ወደዚያ ተጠርቷል። ከባዕድ ከተማ ከስደተኝነት ጊዜያችን አምልቶ እፎይ ልንልበት የሞት ወዲያ ማዶ ከተማ ተሰጥቷል። በኢየሱስ ያመነ ወደዚያ ተጠርቷል። ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ። ሃሌሉያ! ከፍ ያለ እልልታ ጭብጨባ ለጌታ ሰው ቢሆንም በምድር ላይ መኖሬ የታየልኝ መልካም በላይ ነው ሀገሬ። አንድ ቀን መከራው ችግሩ ይበቃና እረሳዋለሁ ሀገሬ ገባና እረሳዋለሁ ሀገሬ ገባና አይቶልኛል መልካም
አይቶልኛል አይቶልኛል መልካም አይቶልኛል በጭብጨባ አይቶልኛል መልካም አይቶልኛል አይቶልኛል መልካም እያሸበሸበ ነው ሲል ለጊዜው ቢሆንም በምድር ላይ መኖሬ የታየልኝ መልካም በላይ ነው ሀገሬ አንድ ቀን መከራው ችግሩ ይመጣና እረሳዋለሁ ሀገሬ ገባና እረሳዋለሁ ሀገሬ እጫዋለስቸው አይቶልኛል መልካም አይቶልኛል አይቶልኛል መልካም ነው አይቶልኛል አይቶልኛል መልካም አይቶልኛል አይቶልኛል መልካም እያሸበሸብን ነው እሄዳለሁ 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 ሀገሬ በሰማይ ነው እሄዳለሁ 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 ሀገሬ በሰማይ ነው ሀገሬ በሰማይ ነው ሀገሬ በሰማይ ነው ሀገሬ በሰማይ ነው እልልታ ጭብጨባ ሀገሬ በሰማይ ነው ሀገሬ በሰማይ ነው ሀገሬ በሰማይ ነው እልልታ 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 እሄዳለሁ 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 ሀገሬ ይሰማ እሄዳለሁ 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 ሀገሬ ጭብጨባ ሀገሬ በሰማይ ነው ሀገሬ በሰማይ ነው እስቴ በሰማይ ነው እልልታ 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 ሀገሬ በሰማይ ነው ሀገሬ በሰማይ ነው እርስቴ በሰማይ ነው ሀገሬ በሰማይ ለጊዜው ቢሆንም በምድር ላይ መኖሬ የታየልኝ መልካም በላይ ነው ሀገሬ አንድ ቀን መከራው ችግሩ ይበቃና እረሳዋለሁ ሀገሬ ገባና እረሳዋለሁ እምጨባልታ አይቶልኛል መልካም አይቶልኛል አይቶልኛል መልካም ጭብጨባ አይቶልኛል መልካም አይቶልኛል አይቶልኛል መልካም ሀገሬ ሀገሬ በሰማይ ነው ሀገሬ ስብከት ስብከት ሀገሬ በሰማይ ዮሐንስ ነው የመጨረሻ ነው ሀገሬ በሰማይ ነው ርስቴ በሰማይ ነው ሀገሬ በሰማይ ነው ሀገሬ በሰማይ ነው ርስቴ በሰማይ ነው ርስቴ በሽብሸባ እሄዳለሁ 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 ሀገሬ በሰማይ ነው እሄዳለሁ 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 እልልታ ሀገሬ በሰማይ ነው ሀገሬ በሰማይ ነው ርስቴ በሰማይ ነው ርስቴ አቤት አቤት ርስቴ በሰማይ ነው ርስቴ ርስቴ በሰማይ ነው ርስቴ ለጊዜው ቢሆንም በምድር ላይ መኖሬ የታየልኝ መልካም በላይ ነው ሀገሬ አንድ ቀን መከራው ችግሩ ይበቃና እረሳዋለሁኝ ሀገሬ ገባና እረሳዋለሁ ይደገም ለጊዜው ቢሆንም በምድር ላይ መኖሬ የታየልኝ መልካም በላይ ነው ሀገሬ አንድ ቀን መከራው ችግሩ ይበቃና እረሳዋለሁኝ ሀገሬ ገባና እረሳዋለሁ እልልታና አይቶልኛል መልካም ሃሌሉያ አይቶልኛል መልካም ሃሌሉያ 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 ይገባሃል 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 አምልኩት 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 አይቶልኛል መልካም አይቶልኛል መልካም እልልታ ያየሁትን አይቼ ኧረ እንዴት ልመለስ ፈልቼ ያየሁትን አይቼ ኧረ እንዴት ልመለስ ፈልቼ
ያየሁትን አይቼ እንዴት ልመለስ ፈርቼ ያየሁ ምንድነው ያየሁትን አይቼ አንድ ሰው አማኝ አለ ታዲያ ሰምቼ ወጥቻለሁ የተናገረኝ ዮርዳኖስ ቢሞላ ግራ ሰምቼ ወጥቻለሁ የተናገረኝ ዮርዳኖስ ቢሞላ የተናገረኝ ያለጌ ሰላም ፀሐይ አጠልቅ Orababababababasa, orabalabarabarabarabasando, eshakaparabasa, oshakarabarabasa. Hallelujah, 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 hallelujah. Eva papa papa papa, eva labarabarabasando, eshakapa, eva papa papa papa. Hallelujah, hallelujah, hallelujah. ከፍ በል ኢየሱስ ይባረክ 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 እጆች ነሱና እስቲ በምስጋና ሁሉ ከፍ ከፍ ያለው ስም ይባረክ አሁልልታ ይባረክ እስቲ እንደገና ለእግዚአብሔር ለአምላካችን ከፍ ያለ ምስጋና ይገባሃል፣ ይገባሃል፣ ይገባሃል። ለከበረ ርስት ያዘጋጀህን ይገባሃል። መንግሥተ ሰማይን ያዘጋጀህልን፣ አዲሲቷን ገነት ያዘጋጀህልን ክብር ይገባሃል፣ ምስጋና ይገባሃል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ያስጀመርከን አንተ ነህ። ዛሬ ደግሞ ስላስጨረስከን እናመሰግንሃለን። አመስግኑት ጌታን። ጋሽ ለማ ወደዚህ መጥተው እግዚአብሔርን እያመሰገኑ ይጸልዩልናል። ለጌታ ዓመቱንም አሳልፈው ይሰጣሉ። እንጸልይ፣ ግዴላችሁም። ጸሎት ኦቨርዶዝ የለውም። እጆቻችሁን አንሱ፣ ከጌታ ጋር ተነጋገሩ። እግዚአብሔር መልካም አምላክ፣ የረዳን ያገዘን የተሸከመን እዚህ ያደረሰን ጌታ ለዘላለም ስሙ የተባረከ ይሁን። ጋሽ ለማ ከጸለዩልን በኋላ በዜማ የሐዋርያትን ጸሎት ጸልየን እንጨርሳለን። እናመስግን ሁላችንም። አባታችን እግዚአብሔር ጌታችን ሆይ ስም ይባረክ። የሚመስል የሌለ ጌታ ስም ይባረክ። ጌታ እግዚአብሔር ሆይ በደምህ የተደረገ በደምህ ጌታ ሆይ ያገኘነው ርስታችንም አንተ ሆነ። ጌታ ሆይ ስም ይባረክ። ከሕያው ቃል ከማያልፈው ሰማይና ምድር ሲያልፍ ከማያልፈው ቃል ጌታ ሆይ የሚያስፈልገን ሰጠህን። ስም ይባረክ። እግዚአብሔር አባታችንና አምላካችን ሆይ በእውነት እንዳሳየህን እንደተናገርከን ደግሞ ጌታ ሆይ ይህንን ሕይወት ለመኖር የሚያስችል ጸጋም ደግሞ ስላፈሰስክልን እናመሰግናለን፣ እናከብራለን። አምላካችን እግዚአብሔር ሆይ ዛሬ በፊት የቆም ይሄ ሕዝብ ሁላችን አንድ ቀን እግዚአብሔር ሆይ የተባረከው ተስፋችንን ደግሞ ስለምናይ ፊት ለፊት ስለምናገኘው በፊቱ ስለምንወድቅ ስለምንሰግድለት ለዘላለም እየሰገን ከሱ ጋር ስለምንኖር እናመሰግናለን። ከፍ ከፍ በል አንተ ታላቅ አምላክ፣ አንተ ኃያል አምላክ፣ የማትጥል የማትተው ጌታ፣ የምትጠብ መልካም እረኛ፣ ስምህ የተባረከ ይሁን፣ ስምህ የገነነ ይሁን። ስምህ ከፍ ከፍ በል። እንሰግድልሃለን፣ እናመልክሃለን፣ ላንተ እንኖራለን። መንግሥትህ ደግሞ እንዲሰፋ ጌታ ሆይ እስከ ሰጠህን ዕድሜ ድረስ ደግሞ አምላካችን በፊትህ አንተን ደስ በማሰኘት ማድረግ የሚገባን እያደረግን እያስደሰትን አምላኬ ሆይ የልብ ሐዘን ጌታ ሆይ ሳይሆን የምትደሰትብን ልጆች ሕዝቦች ሆነ እንድንገኝ የቀረው ዘመናችን አንተ ባርክልን። ስለነበረን ጊዜ ሁሉ ተመስገን። ባሪያህን ደግሞ ጌታ ሆይ አስጀምረህን መጽሐፍ እውነቱን ጌታ ሆይ የተረዳውን አንተ በመንፈስ ቅዱስ የሰጠውን ሰጥቶናል። አብዝተ አሁንም እግዚአብሔር ሆይ ሙላበት።
በመንፈስ ቅዱስ ኃይል ከላይ መገለጥ የቃል ደጅ አሁን የሚከፈትለት አንደበቱ እንደ እሳት ጌታ ሆይ የተቀጣጠለ ይሁን። ካንተ የተቀበለ ጌታ ሆይ ለሕዝብ ያፍስስ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን። በሐዋርያት ጸሎት በዜማ እንጨርሳለን። መንግሥት ያንተ ናት። አሜን 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 ዘላለም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ ለመንግሥተ ሰማይ ያብቃችሁ። የእግዚአብሔር አብ ፍቅር፣ የልጁም የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። ጌታ ይባርካችሁ። አጠገባችሁ ያለውን ሰው ቅፍ አድርጉትና ለመንግሥተ ሰማይ ያብቃ ብላችሁ ሰላም በሉት። ተባረኩ። ሻይ ቡና አለ፣ ኅብረት እናደርጋለን። ወደዛ ሄዳችሁም ተባረኩ። ጌታ ይመጣል፣ ኢየሱስ ይመጣል፣ ይመጣል፣ ጌታ ይመጣል፣ ኢየሱስ ይመጣል፣ ይመጣል፣ ጌታ ይመጣል።